ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር ወደ እናንተ ለማድረስ መተናል። እንድትከታተሉን እንጋብዛለን። መልካም ቆይታ። አማራ ክልል በተለያዩ ቀጠናዎች የሚደረገው የህልውና ተጋድሎ በዚህ ሰሞንም ተጠናክሮ መቀጠሉ ተገለጸ። የፋኖ ኃይሎች የተለያዩ አደረጃጀቶች ከአገዛዙ ጥምር ሰራዊት ጋር ፍልሚያ ውስጥ መግባታቸው ተመልክቷል። በዚህም በርካታ ድሎች መገኘታቸውን ነው ከየቀጠናው የሚደርሱን መረጃዎች የሚያመለክቱት። ከፍተኛ የሆነ የሰራዊት መክዳት በዚህ ሰሞንም ተከስቷል። በየቡድን የሆኑ መሳሪያ ይዘው ወደ ፋኖ የሚቀላቀሉ የአገዛዙ የጥምር ሰራዊት አባላት ቁጥራቸው እየጨመረ መምጣቱም ተመልክቷል። በአማራ ክልል ስላለው ወቅታዊ ሁኔታ መረጃዎችን በማሰባሰብ አጠናክሮ የዘውትር ተሳታፊያችን እንዲያቀርበዋል። እንግዲህ በአማራ ክልል በሁሉም ቀጠናዎች ማለት በሚያስችል ደረጃ የቀን ውጊያዎችን በመተው የመከላከያ ሰራዊቱ በጸረ ሽምቅ የሚባሉ አዲስ አደረጃጀቶችን ከፊት በማሰለፍ የሚኒሻና የአድማ ብተና ኃይሎችን ከግራና ከቀኝ በማሰለፍ መከላከያው በግራም በቀኝም በፊትም እንዳይጠቃ ተደርጎ መከላከያ በሌሊት እየተጓዘ የፋኖ ኃይሎች ጠንካራ ይዞታ ናቸው በተባሉት አካባቢ ለመምታት ሙከራ አድርጎ ነበረ። በተለይ በዚህ ሳምንት አሁን ባሳለፍነው ሳምንት ከሰኞ እስከ እሑድ ድረስ ባለው ስልቱን ቀይሮ በቀን ትቶ በሌሊት ማጥቃት እንቅስቃሴ ጀምሮ ነበረ። ነገር ግን የፋኖ ኃይሎች ቀድመው መረጃው እየደረሳቸው ቁልፍና በጣም ድንገተኛ ጥቃት እየፈጸሙበት እየበተኑት ነው የሚመለሰው። በተለይ አሁን በመብረቁ ብርጌድ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና በላይ ቴዎድሮስ እዝ ከደንበጫ አቅራቢያ ዋድ ኢየሱስ የምትባል ከተማ አለች። በዚህ ከተማ ላይ የ99ኛ የፋኖ ኃይሎች 99ኛ ክፍለ ጦር ታሪክ ሰርታለች ማለት በያስችል ደረጃ ትልልቅ ድሎችን ማግኘት መቻሏንና በርካታ የመከላከያ ሰራዊት አባላት ከደንበጫ ተነስተው ወደ ዋድ ኢየሱስ እንቅስቃሴ ሲያደርጉ በመሃል አካፋይ መንገድ የጨረቃን ካለፉ በኋላ ከፍተኛ ጥቃት በመፈጸም በመልሶ ማጥቃት ወደ ደንበጫ እንዲመለሱ አድርገዋቸዋል። በተደረገው ውጊያም በርካታ ስንቅና ትጥቃቸውን መሬት ላይ የገበሬ ማሳ ላይ አራግፈው በመሄድና የሞት ቆሰሉትን ማንሳት ሳይችሉ ደንበጫ ተመልሰው ወደ ምሽጋቸው መግባታቸውን ነው የሚያመላክተው። ሌላ ዜና በዛው አካባቢ እንግዲህ የቴዎድሮስ እዝ 33ኛ ክፍለ ጦር በቋሪት ወረዳ ወይበይ በተባለ ቀበሌና ገነት አቦ እንዲሁም ገበዘ ማርያም በምትባለው የወረዳ ዋና ከተማ እንዲሁም ከጅጋ ወደ ቋሪት ገበዘ ማርያም ስንሄድ ገነት አቦ የምትባል ከተማ አለች። ከዛ በኋላ ደግሞ ወደ ዋሸራ ማርያም ወይበይ የምትባል ቀበሌ አለች። በእነዚህ የወረዳ ዋና ከተማን ማዕከል ያደረገ ከፍተኛ ውጊያ ለማድረግ እንቅስቃሴ አድርጎ አሁንም በጣም በከፍተኛ ደረጃ ተመቶ የሻለቃ አመራር በተለይ ወደ ወይበይኝ አካባቢ የተንቀሳቀሰው የአገዛዙ አንድ ክፍለ ጦር የሻለቃ አመራሪውን ጨምሮ 14 በላይ የሚሆኑ የአገዛዙ ጦር ተመተው ተመልሰው ወደ ገበዘ ማርያም ምሽጋቸው እንደገቡ ነው መረጃዎች የሚያመላክቱት። በጎጃም እንዲሁም በትናንትናው ዕለት ከአዴት ጎንጅን ተነስቶ ጭስ አባይን ለመቆጣጠር የሞከረው የአገዛዙ ጦር በሌሊት ሲጓዝ አንጋርና ሰቀላ በተባሉ ቦታዎች ላይ በፋኖ ኃይሎች ተመቶ እንዲመለስ መደረጉና የሌሊት ጥቃቱም ልክ ከዚህ በፊት እንደነበረው በቀን ሲንቀሳቀስ እንደነበረው ከፍተኛ ደረጃ እየተመታ እየተመለሰ እንደሆነ ነው መረጃዎች የሚያመላክቱት። አሁን ዛሬ ማምሻውን የደረሰን ዜና በይልማና ዴንሳ ወረዳ እናገርና ሰቀላ በተደረገው ውጊያ ከባድ ጉዳት የደረሰበት የአገዛዙ ጦር በርካታ የቆሰሉ ወታደሮችን ወደ አዴት ሆስፒታል ማስገባቱንና የበርካታ የነፍስ ወከፍ መሳሪያዎች በፋኖ ኃይሎች እንደተነጠቀና አዴት መደበኛ ምሽጉ ላይ ተመልሶ እንደገባና በእቅድ የያዘው እንቅስቃሴ እንደከሸፈበት በጎጃም መረጃዎች ያመላክታሉ። እንዲሁም በሸዋ አካባቢ በሸዋ ቀጠና የሪፐብሊካንና የሮለድ ኃይሎች ከሬማ ከተማ ወደ ኢጎቢያ የምትባል የፋኖ ጠንካራ ይዞታ ወደ ሆነችው ሲንቀሳቀሱ በተፈጸመ ጥቃት ዛሬ በትናንትናው ዕለት ረፋድ ላይ በፋኖ ኃይሎች ቦታ ይዘው ጠብቀው የሚመጣውን ኃይል በመደምሰስ ወደ ሬማ ከተማ እንዲመለስ ማድረጋቸውንና ኢጎቢያን አሁንም በፋኖ ቁጥጥር ስር እንደምትገኝ ነው መረጃዎች እያመላከቱ ያሉት። እንዲሁም የሚኒሊክ እዝ ንጉስ ሚካኤል ኮር አባናደው ክፍለ ጦር በትናንትናው ዕለት ከከለላ ወረዳ ተነስቶ ወደ ደንደል እና ሊንጮ ሲጓዝ በነበረ የአገዛዙ ጦር ቆርኬ በተባለ ቦታ ላይ ሲደርስ ተመቶ ተበትኖ ወደ መጣበት እንዲመለስ ማድረጉንና በሚደረጉ አጠቃላይ ውጊያዎች የመከላከያ ሰራዊቱ በጣም ክፉኛ እየተጎዳ እንደሆነ በስብሰባዎች ላይ የመከላከያ ወታደራዊ አመራሮች
መከላከያውን በመሰብሰብ ለጊዜው በሌሊት የሚደረገው ጥቃት መቆም እንዳለበት በማለት አንዳንድ ምክር ሀሳቦችን መለገሳቸውን ታውቋል። ይሄ ላስታ አሳምነው ኮር ተፈራ ማሞ ክፍለ ጦር በትናንትናው ዕለት መስቀለ ክርስቶስ ከተባለ ቦታ ላይ ጥቃት ፈጽሞ በአገዛዙ ጦር ላይ ከባድ ጉዳት እንዳደረሰበት መረጃዎች ያመላክታሉ። በበርካታ የአማራ ክልል የውጊያ ቀጠናዎች የአገዛዙ የመከላከያ ሰራዊት አባላት የነበሩ በርካታ ኃይሎች እንግዲህ በትናንትናው ዕለት ውጊያ ቀጠና በመጥፋት 31 የመከላከያ ሰራዊት አባላት 2 የቡድን መሳሪያ ማለትም 1 ስናይፐር እና 1 ብሬን እና 29 ክላሽ ይዘው በርካታ የተተኳሾችን ከነሙሉ ትጥቃቸው 31 የመከላከያ ሰራዊት አባላት ከመከላከያ ማዘዣ ጣቢያቸው በመውጣት የፋኖ ኃይሎችን መቀላቀላቸውና የአማራ ፋኖ ምስራቅ አማራ ኮር 2ን ዞብላምባ ክፍለ ጦር ሲቀላቀሉ የክፍለ ጦሩ አመራሮች ከፍተኛ አቀባበል እንዳደረጉላቸው ለማወቅ ተችሏል። እንዲሁም በጎጃም አካባቢ በደንበጫና በፍኖተ ሰላም ዙሪያ አካባቢ መከላከያ አንድ አባል 2 ስናይፐር ክላሽን አንድ ሰው ሊሸከመው በማይችለው ደረጃ 2 ክላሽና 2 ስናይፐሮችን በመያዝ ከመከላከያ የጦር ካምፕ መውጣት የፋኖ ኃይሎችን መቀላቀሉና ይህ ጀብዱ የፈጸመው የመከላከያ ሰራዊት አባል በፋኖ ኃይሎች ካምፕ ላይ ሲደርስ ከፍተኛ አቀባበል እንደተደረገለትና ሽልማትም እንደተሰጠው መረጃዎች ያመላክታሉ።